Hello guys, እንዴት ናችሁ? ሰላም ናችሁ? English with Gday. English with Gday. Follow me. Difference use of may or might. May and might. በደንብ ይዩት። may and might የሚባሉ ሞዳል ወርዶች ናቸው እነዚህ። አንዳንዴ ኢንተርቼንጃብል ይሆናሉ፣ አንዳንዴ አንደኛው ከአንደኛው በዲግሪ ይለያያሉ። አንዱ ዲግሩ በጣም የላቀ ሲሆን አንዱ ደግሞ በጣም ትንሹ ፕሮባቢሊቱ ትንሽ የሆነ ነገር መልእክት ለማስተላለፍ እንጠቀምበታለን። የትኛው ነው የተሻለ? ሜይ ከሆነ ፕሮባቢሊቱ የላቀ ነው። ሜይት ከሆነ ግን ፕሮባቢሊቱ በጣም ወደ ዜሮ ወይ ደግሞ ወደ ኃይለኛ የሆነ ጥርጥር ያለው ነገር ለመናገር እንጠቀምበታለን ማለት ነው። እነዚህ ግን አብዛኛው ጊዜ ለምንድን ነው የምንጠቀሙት? ፕሮባቢሊቲ ወይ ደግሞ ፖሲቢሊቲ እስከ ስንት ዲግሪ መሆን ይችላል፣ በቃ ሜይቢ ብለን እናወራለን። የምናልባችነት ለመናገር ይጠቅሙናል ማለት ነው። may and might for possibility። እስኪ እንጀምረው። may and might for possibility ወይ ደግሞ probability ብለን የምናወራው የሆነ አለ አይደለ? ይሆናል ወይ ስንት ፖሲቢሊቲ አለው፣ ስንት ዲግሪ ነው ፖሲቢሊቲ ወይ ደግሞ የምናብላችነቱ ስንት ነው የሚል ነገር ያወራናል ማለት ነው። ኔጌቲቭ ሲሆን may not ብለን ማውራት ወይ ደግሞ በሐጽሮተ ቃል might ብለን እናወራለን ማለት ነው። to talk about something that is possible to do at any time ይለናል። possible እስከ ስንት ዲግሪ የመስራት ፕሮባቢሊቲ እንዳለን ለማውራት ይጠቅመናል። at present or future ለፕሬዘንት እና ለፊውቸር ነው። ባይ ዘ ወይ ፖሲቢሊቲ ለማውራት ስንፈልግ ለፕሬዘንት ወይ ደግሞ ለመጪ ያለፈ ተግባር አይደለም የምናወራው ማለት ነው። ኦኬ when we express possibility might is not the past form of may። እዚህ ላይ በደንብ አንዳንዴ might የምንለው የሜይ ፓስት ቴንስ ብለን የምናወራው ነገር እዚህ ፖሲቢሊቲ ስናወራው ግን የሱ ፓስት ቴንስ ሆኖ አይደለም የሚያወራው። ምንድነው ታዲያ? በዲግሪ ላይ ግን ኢንተርቼንጃብል ሆኖ ነው የሚያወራው ማለት ነው። ኢንተርቼንጃብል ሆኖ ያወራል። the past form of may examples ኤግዛምፕል በደንብ እንየው። ኤግዛምፕል 1 ምን ይላል? where is አስተር አለ። ለምሳሌ አስተር የት ነው ያለችው? የት ሄዳ ነው አስተር ብለ የሆነ ላስተር የሚያውቃት ወይ ደግሞ የት እንዳለች የሚያውቃት ሰው ብለህ የምትገምተው ሰው ጠየቅከው። እሱ ደግሞ እርግጠኛ አይደለም። እሷ የት እንዳለች በእርግጥ አያውቅም፣ ግን የራሱ ግምት ግን ይናገራል እንበል። ምንድነው የሚለው? አሁን where is she አስተር አለ። she didn't come አልመጣችም። she may be sick የምናብላች ታማ ልትሆን ትችላለች እያለ ነው። ታማ ትሆን ትችላለች ወይ ደግሞ she might be sick ኢንተርቼንጃብል ነው ማለት ነው። አንደኛው ግን ኢንተርቼንጃብል ይሁን እንጂ አንደኛው ዲግሩ የላቀ ነው። ሜይ ከሆነ ማይት ደግሞ ፕሮባቢሊቱ በቃ ታማ ይሆናል ይችላል ገለ ብሎ ዝም ብሎ እርግጠኛ ያልሆነ ነገር ሲያወራ ማለት ነው። ኦኬ or maybe she is sick አለ። በሌላ ባል maybe she is sick ብለንም አሁን ስትራክቸሩ ቀይረን መናገር እንችላለን። ፖሲቢሊቲ ነው ይሄኛው የሚያወራው ማለት ነው። ፖሲቢሊቲ maybe she is sick። ሁለተኛው he may sick or maybe he is sick። አሁን እነዚህ በደንብ ይዩት። he may be sick ብለን ማውራት እንችላለን or maybe he is sick ብለንም ማውራት እንችላለን። ባይ ዘ ወይ እነዚህ ሴንተንሱ ስትራክቸሩ ያው ለአንድ ነገር ለማውራት ስንፈልግ ማለት ነው። ኦኬ ሶስተኛው what are you going to do tomorrow አለው። what are you going to do tomorrow ወይ ደግሞ what are you going to do tomorrow ነገ ምንድነው የምትሰራው ያለው ነው። ነገ ምን ለመስራት አስበሃል? ነገ ምን ለመስራት አስበሃል ወይ ደግሞ ስኬጁል ያወጣው ነገር ለነገ ምንድነው ብሎ እየጠየቀው ነው። እሱ ደግሞ ምን ይላል? I may be በቃ እርግጠኛ አይደለም ግን ያሰው ነገር እያወራ ነው እዚህ ላይ። I may ወይ ደግሞ might go to the party ወደ ፓርቲው ሊሄድ ይችላል። በቃ የምናምላች ወደ ፓርቲው ሊሄድ እችላለሁ እያለ ነው። እችላለሁ አሁን ፕሮባቢሊቲውን እያወራ ያለው ማለት ነው። ኦኬ ወይ ደግሞ I may do something important የሆነ ጠቃሚ ነገር ለመስራት እችላለሁ ሊሰራ ይችላል እያለው ነው።
እርግጠኛ ግን እኮ አይደለም ፖሲቢሊቲ ነው ባይዘው may and might ለምንድን ነው የሚያገለግሉ ብያቸዋለሁ እርግጠኛ ያልኩንክበት ነገር ለማውራት ነው የምትጠቀምባቸው ማለት ነው ወይ ደግሞ ምን ይላል I may ወይ ደግሞ might go to the library ወይ ደግሞ ወደ ላይብረሪ እሄድ እችላለሁ እያለው ነው ግን ፕሮባቢሊቲ ነው እርግጥ ወደ ላይብረሪ እሄዳለሁ አይደለም እያለ ያለው ወደ ላይብረሪ እሄድ እችላለሁ የምናላችሁ ወደዛ እሄድ እችላለሁ እያለው ነው ኦኬ it may be time for me to go አሁን በሌላ ባል ደግሞ ምንድነው it may be የምናላችሁ አሁን መሄድ ይኖርብኛል እያለ ነው የምናላችሁ አሁን መሄድ ይኖርብኛል አሁን መሄዱ ነው አለመሄዱም እርግጠኛ አይደለም እሱ መሄድና አለመሄድ የትኛው እንደሚሻል በጥርጥር አይን ነው ያየው ግን I think አሁን መሄድ ይኖርብኛል ብሎ እንደሚመስለኝ ግን አሁን ቢሄድ ጥሩ ነው ብሎ የምናምላችነቱ እየተናገረ ነው ምን አለ it may be time for me to go እያለ ነው አምስተኛው he may come tomorrow አሁን እሱ የምናላች ነገ ይመጣ ይችላል አሁን ያወራ ነው probability በተለያየ ኢንሰንተንስ ነው እየነገርኳቸው ያለሁት ባይዘው he may come tomorrow የምናላች ነገ ይመጣ ይችላል የምናላች እያለው ነው ኦኬ may and might for probability possibility ብያችኋለሁ probability ያው ደርጋ ተመሳሳይ ነው ግን በምን በተወሰነ ዲግሪዎችን ይለያያሉ ባይዘው probability ወይ ደግሞ possibility possible ችሎታ ይችላል probability ደግሞ የሆነ ኢማጂነሪ የምናላችን እንደዚህ ይሆናል ገለብለ የምታወራው ነገር አለ አይደለ አዎ we use may and might to say that there is a change of something perhaps it is true የምናላች እሱ እውነት ነው ብሎ ለማውራት የምናምላች ብለ የምታወራው ነገር አለ አይደለ ያ example we may go to library next week perhaps we will go የምናምላች እንሄድ ይችላለን probability ነው የምናምላች possible ያው በአማርኛው ትንሽ ተመሳሳይ ይመስላችኋል አይደል በትንሽ ግን ዲግሪዎቹ ይለያያሉ possibility possible እስከ ስንት possible ይሆናል አንድ ነገር ተታደርገው ነው ይሄ ደግሞ የምናምላችነት በቃ ለፊውቸር አብዛኛው ጊዜ ማለት ነው I might get married soon ይላል I might get married soon የምናምላች በቅሩ ሊዳር ይችላል እያለ ነው የምናምላች በቅሩ ሊዳር ይችላል I might get married soon በቅሩ ሊዳር ይችላል የሚል ኢንፎርሜሽን አለው ማለት ነው በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ ወደለኛው ደግሞ here might is not the past form of may እዚህ ላይ በደንብ ይዩት it is used to talk about smaller chances ይለናል than may እዚህ ላይ በደንብ smaller chance እንዳለው ነው የሚያመለክተው ግን እንደ past tense አይደለም የሱ past tense ሆኖ ነው አይደለም የሚያገለግለው ያለው ማለት ነው example I may go to አዲስ አበባ tomorrow አለ 50% ነው may ተጠቅመን 50% ከወሰድን አሁን አበበ might go to the cinema 30% ይዘዋል ማለት ነው might go to the cinema አሁን የመጀመሪያው I may go to አዲስ አበባ tomorrow ነገ የምናምላች ወደ አዲስ አበባ እሄድ ይችላልው ይያለው 50% ሹር ነው 50% ግን ያው ሹር አይደለም probability እሺ እዚህ ሁለተኛው ያለው ግን አበበ might go to the cinema ይላል አበበ የምናምላች ወደ ሲኔማ እሄድ ይችላል አሁን probability በጣም እርግጠኛ ያልሆነ 30% ነው ያለው ድግሩ ኦኬ may and might in past possibility ኮን ደግሞ ለምን ይጠቅማሉ እነዚህ በደንብ ይዩ form subject plus may or might plus verb 3 ሆኖ ለpast tenseም ሁለቱም ያገለግላሉ ማለት ነው አንተ እዚህ ላይ በደንብ ያዙ ኦኬ example where is my phone አለ ሰውየው where is my phone አሁን ፎኑ ጠፍቶታል ከቤት የት እንዳስቀመጠው አላስታወሰው ምን አለ where is my phone የት ነው ሞባይል የት ነው እያለ ነው አሁን መልሱ ይሆን you may have left home የምናብላች ቤት ተው ይሆናል የምናብላች እያለው እኮ ነው አንተ የምናብላች ወደ ቤት ተተው እንዳይሆን እያለው ነው you may have left
home or you might have left home አሁን perhaps you left it in the house እያለ ነው የምናብ ላይ ቤት ትተው እንዳይሆን በሁለቱም ተጠቅመናል may and might ግን በድግሩ ይቀያየራል የተወሰነ ነው ግን ሁለቱ ኢንተርቼንጀብል መሆናቸው ግን ማየት ያለባቸው መስለኛል እሺ ሁለተኛው ኤግዛምፕል I wonder my Abel was in such a bad mood last week ይላል I wonder why Abel was in such a hard mood last week why በጣም ይገርም እኮ ነው ለምንድነው አቤል ባለፈው ሳምንት በጣም በጥሩ ሁኔታ ወይ ደግሞ በጥሩ ሙድ ያልነበረው ለምንድነው ብሎ እየተናገረ ነው mood last I wonder why Abel was in such a bad mood last week ብሎ እየጠየቀ ነው አሁን እሱ ለምንድነው እንደዚህ ብሎ በቃ ሙዱ ተቀያይሮ የነበረው ባለፈው አቤል ብሎ እየጠየቀ ነው ሰውየው አሁን መልስ ይፈልጋል ምን ተጠቅሞ መልስ የሚፈልገው በምንድነው የምመለስበት may ወይ ደግሞ might ተጠቅሞ የሆነ የግምቱ እሱ የገመተው ነገር የሱ ሙድ መቀያየር በዚህ ይሆን ይችላል ብሎ የራሱ ግምት ሲሰጥ የሚያሳይ መልስ ይሰጠዋል ኤግዛምፕል he might have been sick እዩ የምናላሽ ሳሞ ቆይቶ ይሆናል ይያለው ታሞ ይሆን ይችላል ታሞ ቆይቶ ይሆናል እንደዚህ የተቀያየረው ታሞ ይሰንብቶና ከዛ ግን ከበሽታ ተመልሶ የሚያሳየው ነገር አለ አይደለ ሙድ የሚያቀያየረው ነገር አለ በዛ ይሆን ይችላል ብሎ የራሱ ግምት እየሰጠ ነው ሰውየው ግን ሹር ይሆን አይደለም በዛ ምክንያት ነው ብሎ ግትር ያለ መልስ አይደለም ነግረው ያለው ማለት ነው ምን አለው he might have been sick ብሎ እያወራው ነው ማለት ነው ኦኬ may and might for permission permission መጠቀም እንችላለን might ባይዘው ወይ ሞዳል ቨርብ ለብዙ ነገር ነው የሚጠቅሙት አንድ የሆነ መልእክት አይደለም ያላቸው በብዙ ነገር መጠቀም እንችላለን ማለት ነው እነሱ ተጠቅመን በተለያየ ነገር ማለት ነው ስለዚህ ከብዙ ጥቁቱ ግን የተወሰነ ይያልኳችሁ ነው ስለዚህ may and might for permission ለፐርሚሽን እንጠቀማለን ወይ ደግሞ ለጥያቄ የሆነ ጥያቄ ተጠይቃለህ ፍቃድ ጥያቄ could እንዲ can ተጠቅመን የሆነ ጥያቄያችን ፐርሚሽን እንጠቀማለን አይደል እነዚህም የራሳቸው ዲግሪ ወይ ደግሞ የራሳቸው ፕሮባቢሊቲ ያለው ጥያቄ መጠየቅ እንችላለን እስኪ in permission may is generally used in ምን ያለ በደንብ ይዩት ምን አለ in permission may is generally used in formal situation and might sometimes replace ለሱ replace ያደርገዋል replaced may ይለናል አንዳንዴ replace ያደርገዋል ወይ ደግሞ interchangeable ሆኖ ያገለግላል ማለት ነው ስለዚህ በደንብ ይዩት ኦኬ example 1 may I use your pen አለ yes you may አሁን በራሱ ነው የሚመልሰው ማለት ነው ወደተ የምናላይት ያንተ ስክሩቶ መጠቀም ይችላል እያለው ነው ያ may I use your pen yes you may ይላል ማለት ነው ሁለተኛው may we make a suggestion ይላል suggestion may we make a suggestion etc ብለን እንጠይቃለን suggestion ወይ ደግሞ ሐሳብ መወርወር እንችላለን ወይ የምናላች ሐሳብ በቃ ክፋት አለው ወይ ብንወረውር የሆነ ሐሳብ ወይ ደግሞ suggestion ስናወጣስ የሆነ ነገር አለው ወይ ክፋት ብሎ እያወራ ነው ማለት ነው ስለዚህ may ለብዙ ነገር እንደሚጠቅመን አይታችኋል አይደል አሁን እነዚህ ተጠቀምናቸው ፖሲቢሊቲ ወይ ደግሞ ፕሮባቢሊቲ ለመጠቀም ዋናው የምንጠቀምባቸው እነዚህ ናቸው ማለት ነው እንደገና ለፐርሚሽን የምንጠቀምባቸዋል ለሌላም ብዙ ነገር እንደሚጠቅሙን አሱም ማድረግ አለባችሁ እስኪ ብዙ ነገር አሁን በስነ ስርዓት ፕራክፖርድ ይዘን ብዙ ነገር ለማድረግ አቅድ ያለው ያን ጊዜ በደንብ ይረዳናል ምን እንደ ያልኩ ያለው ሁሉም ነገር በጥያቄ በመልስ ላይ ከብተን ብዙ እናደርገው ነገር አለ ስለዚህ በተሰውንና ግራመር መሰረት ያለው ግራመር እንድትይዙ ይሄ ቻናል በጣም ጠቃሚ ነው እንግሊሽ